ምን ሰምተህ ምን አምነህ ነው ከውሃና ከመንፈስ የተወለድከው? እሺ በጣም ጥሩ። እንግዲህ እኛ ጥያቄው ከህፃናት ጥምቀት ጋር ተያይዞ ይመስለኛል እያነሳልኝ ያለው አይደል? አንተ መቼም እኔ ያው በልጅነቴ ነው የተጠመቅኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልጅነቴ በ40 ቀን የተጠመቅኩት። ምን ሰምተህ ምን አውቀህ ነው አምነህ? በቤተሰቦቼ እምነት ነው የተጠመቅኩት እኔ። በቤተሰቦችህ እምነት ነው የተጠመቅኩት። ሰው ግን እዚህ ላይ ሰው ብሎ መጽሐፍ ቅዱስ ይደግፈኛል እንደዛ ለማድረግ። ደግሞ እዚህ ላይ ኢየሱስ ያለው ሰው ብሎ ሲል ቤተሰቦቹን ሪፕሬዘንት ሊያደርግ ይችላል። ሰው ብሎ ሲል ኢንዲቪጁዋል ነው። ሰው ከውሃና ከመንፈስ ካልተወለደ አለ። ሰው ስል ሁሉንም ነው የሚያካትተው። ግን ቤተሰብን ያካትታል። ቤተሰብ ሰው አይደለም እንዴ? ቤተሰብ ሰው ነው፣ ቤተሰብ ናቸው። ታዲያ ሰው አንተ ኢንዲቪጁዋል ምን ሰምተህ አምነህ ነው በውሃ የተጠመቀው? በእኔ እንግዲህ ከክርስቲያን ቤተሰብ ስለሆነ የተወለድኩት ለእኔ አስቀድሞ የተደረገልኝ ጥምቀቱ፣ ከዛ በኋላ ደግሞ ከጥምቀቱ በኋላ ያደግኩኝ ሲመጣ ደግሞ ያንን በቤተሰቦቼ በኩል ያገኘሁትን እምነት በጥምቀት የራሴ ያደረግኩትን እያመንኩት ደግሞ ኖርኩኝ ማለት ነው። ቀድሞ የተፈጸመልኝ ለእኔ ጥምቀት ነው። ከዛ በኋላ እኔ ደግሞ ዛሬ እንደምታየኝ ይኸው አንተንም እየሞገትኩኝ በእግዚአብሔር ቃል እምነት አምኜ ደግሞ አለሁ። ስለዚህ ጌታ ኢየሱስ ክርስቶስ ተሳትፏል። የሚቀድመው ጥምቀት ከዛ በኋላ እምነት ነበረ። መጽሐፍ ቅዱስ ሊጻፍልን የሚገባው ሁለቱም አለ። ያመነ የተጠመቀ ይድናል ብሎ ሲል እንግዲህ ለመጠመቅ ማመን አለበት። ምንም ነገር ባላመንከው ቤተሰቦች ባጠመቁ አምኛለሁ ብለህ ትለኛለህ። መጽሐፍ ቅዱስ የሚለው ነው ትክክል የሚሆነው ወይንስ ቤተ እምነትና ከቤተሰቦቹ የወረስከው ነው ትክክል? ቤተ እምነቴ ትክክል አይሆንም። አሁን አንተ ያላወቅከው ነገር ምን መሰለህ? ከጥያቄ ያላወቅከው አይደለም። ሁለት ትክክል ሊሆን ይችላል እንዴ? ቤተሰቦች ሁለቱም አለ ትምህርቱ መጽሐፍ ቅዱስ ላይ አሳየኝ። መጠመቅም አለ መጽሐፍ ቅዱስ ላይ መጽሐፍ ላሳይ ነው። እንግዲህ የወንድማችን ጥያቄ ምን የሚል ነው ማለት ነው? አስቀድሞ መጽሐፍ ቅዱስ ላይ ያመነ ነው እንጂ መጀመሪያ ጥምቀት የቀደመበት ክፍል የለም። ቀድሞ የቀደመው እምነት ነው አለ። እሱም ማርቆስ 16:6 ላይ ነው። ማቴዎስን አንብበዋል? ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። አሁን እዚህ ጋር እያጠመቃችሁ የሚለው ነው የሚቀድመው። እያጠመቃችሁ ማቴዎስ ወንጌል 28:20 ላይ የቀደመው እዚህ ጋር ጥምቀት ነው። ስለዚህ መጽሐፍ ቅዱስ ላይ ሁለቱም አለ። እንደገና በሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እንደዚህ ይላል። ከቁጥር 15 ላይ ከቁጥር 14 ላምብ። ከጢሮያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት አለ። ጌታ የእሷን ልብ ነው የከፈተው። ከዛስ እርሷም ከቤተሰቦቿ ጋር ተጠመቀች። ያመነችው ሊዲያ፣ ልቧ የተከፈተው ሊዲያ፣ የተጠመቀችው ከነ ቤተሰቧ። ስለዚህ እኔ በእናትና አባቴ እምነት ተጠምቄ ዛሬ እምነቱን መያዜ መጽሐፍ ቅዱስ ስህተት አያደርገብኝም። አብርሃም ወደ እግዚአብሔር ሲመጣ ምንም ያውቀው ነገር የለም። ከዛ በ90 ዓመቱ ምን አለ? ተገረዘ። ልጁ ይስሐቅ ግን በተወለደ በ7 ቀኑ። ለምን? በአባቱ በአብርሃም እምነት። ስለዚህ በእናትና በአባቴ እምነት ጥምቀቱን አግኝቼ ከዛ ጌታ ኢየሱስ ክርስቶስን እያመለኩኝ ባድግ መጽሐፍ ቅዱስ የቱን ቦታ ላይ ሊቃወመኝ አይችልም። ሐዋርያት ሥራ እንደገና ምዕራፍ 2 ከቁጥር 39 ላይ በቃ መልሰህልኛል። ደቂቃ መዳን ለአንተ ምንድን ነው? መዳን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከራቆትነት ክርስቶስን ወደ መልበስ፣ አዲስ ልደት፣ አዲስ ማንነት ማግኘት። መጽደቅስ ምንድን ነው? መጽደቅ መለየት፣ መንጻት፣ ንጹህ መሆን። መቀደስስ? መቀደስ ደግሞ ለእግዚአብሔር መለየት። ብዙም ልዩነት የላቸውም። ታይፖሎጂካል ያናያል። ስለዚህ የዳነ ሰው ጸድቋል፣ ተቀድሷል፣ ከብሯል ብለህ ታምናለህ? መጽሐፍ ቅዱስ እንደሚናገር ጸድቃችኋል፣ ተቀድሳችኋል ይለናል ጳውሎስ አይደለ? በቆሮንቶስ መልእክቱ ላይ አምናለሁ። ስለዚህ ተቀድሰዋል ብሎ ሲል ከምንድን ነው የምትቀደሰው? ከሞተ ስራ ለእግዚአብሔር ተለይተዋል። ምንድን ናቸው እነሱ? የሞተ ስራ ማለት አንድ ሰው ዳነ ብለን የምናስበው ሰውዬ የዳነ ሰው ጸድቋል ብለህ አልከኝ
አይደለም? ጸድቋል። ከዛ በኋላ ደግሞ የዳነ የጸደቀ ሰው ደግሞ ይቀደሳል አይደል? እሺ የተቀደሰ ሰው ይሄ በዚህ ፕሮሰስ ያለፈ ሰው ደግሞ ይከብራል። እና አሁን አንተ በህይወት ድኛለሁ ብለህ ታምናለህ? በሚገባ 100%። ጸድቀሃል? ተቀድሰሃል? እና ከእርኩሰት፣ ከዘፈን፣ ከሟርት፣ ከጥል፣ ከክርክር ከነዚህ ሁሉ ነገር የጸዳ ነገር ሲኖረው ነው መጨረሻ ይከብራል ብለው መጽሐፍ ቅዱስ የሚለው። በዚህ ታምናለህ? እንግዲህ እኔ ድኛለሁ በክርስቶስ ኢየሱስ፣ ዳግም ተወልጃለሁ፣ የክርስቶስ ኢየሱስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ። አዲስ ህይወት አግኝቻለሁ። አዲስ ማንነት ሰጥቶኛል። አሮጌው ማንነቴ ከእሱ ጋር ተሰቅሏል። አዲስ ክርስቶስን ለብሻለሁ። አሁን ያለሁበት ህይወት ደግሞ ክርስቶስ ኢየሱስን በመምሰል ህይወት የማድግበት ህይወት ነው። ስለዚህ ወንጌል እንደሚያስተምር ከዓለም ተለይታችሁ ክርስቶስን መስላችሁ ኑሩ እንደሚል ቤተክርስቲያኔ ዘወትር ለቅድስና ህይወት እንድኖር ቃሉን እየሰማው ከቅዳሴው እየተካፈልኩኝ ክርስቶስን እየመሰልኩኝ እንድኖር አዛኝ በዛ ህይወት ውስጥ ነው ያለሁት። ስለዚህ አንተ አሁን እንደምትለን ከሆነ የዳነ ሰው የተቀደሰ ሰው ቅድስና ይጠበቅበታል። ሰንበት ወይንም ቤተክርስቲያን ስትሄድ ሳይሆን ፓርታይም ሳይሆን ፉልታይም የቅድስና እነዚህ እግዚአብሔር የሚጠላቸውን ጥል፣ ክርክር፣ ሟርት፣ ምቀኝነት፣ ዘፋኝነት በሙሉ እነዚህን የቅድስና ህይወትን ፕራክቲስ ታደርጋለህ ማለት ነው። ምንድነው የሚለው መሰላ አንደኛ የመጀመሪያዊቱ ማለት ነው። አንደኛው የመጀመሪያዊቱ ወደ ጢሞቴዎስ ሰዎች ሲያን ለራሱ ለጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርንም የመምሰል ሚስጥር ይላል ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ዝም ብዬ ኢየሱስ ጌታ ነው ብቻ ብላ አይደለም በአፍ የምትኖረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እየመሰልክ ማደግ መቻል አለብን። ክርስትና ህይወት ነው፣ የሚወራ ሳይሆን የሚኖር ህይወት ነው። እግዚአብሔርን እየመሰልክ ዕለት ተዕለት ማደግ አለብህ። ለዛም ነው እኮ ሐዋርያው ጳውሎስ ይህን የተናገረው። እዚህ ጋር ብቻ አይደለም የተናገረው። በእርግጥ ሐዋርያው ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 ላይም እንደዚህ ብሎ ይናገራል ይህ ሐዋርያ። ስለዚህ ወዳጆች ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይላል በፍርሃት እና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ አስረግጦ ይናገራል። ዝም ብለህ በቅስፈት አንዴ ብቻ ድኛለሁ ብለህ የምትኖረው ሳይሆን በፍርሃትና በመንቀጥቀጥ መዳንህን እየፈጸምክ የምትልበት ህይወት ነው። ይሄ ደግሞ በእኛ ቤተክርስቲያን ዘወትር የሚደረግ ነገር ነው። ታንኪዩ። እኔ ጨርሻለሁ። 2 ደቂቃ አለ። 2 ደቂቃ የቀረኝን ኦኬ። ቅድም አሁን አንተ በምትለውና በተግባር እኛ የምንሰራው ቅድም በስምምነታችን ላይ ታማኝነታችን ለእግዚአብሔርም ቃል ነው፣ ፍሬውን ህዝቡም የሚያየው ነው። አንተ አንድ የዳነ ሰው ጻድቅ የሆነ ሰው ቅድስና ያስፈልገዋል። ከመክበሩ በፊት የሚያልፍ ሰው አገሪቱን በሙሉ አንተ ባለህበት ቤተ እምነት ውስጥ ያለ ኤቭሪዌር የከተማ መሸታ ቤቶች፣ ሱቅ ቤቶች በሙሉ ይሄ የምትላቸውን ይሄ እግዚአብሔርን የጸደቀ ሰው የዳነ ሰው የቅድስና ህይወትን የሚመዝን አገሪቱ በሙሉ ተጥለቅልቆ ያለው እንዴት ነው ታዲያ? አንተ በምትለው ቤተ እምነት ውስጥ ድን ያለው ብሎ የዳነ ሰው ከሆነ ሰርተሃል እሱ ላይ እንደው ምንም ጥናት አያስፈልግም። ጥናት አድርገሃል። ሩቅ ቦታ ትሂድ። አንድ የሆነ መንገድ ነው እያወራ ያለው ስለ ግለሰቦች እና ወይ አንደኛ ወይ ደግሞ በፍሬው ነዋ። አንድ የዳነ ሰው ይታይበት። ጥናት አድርገሃል። እስኪ የ2008 የ2009 2010 2011 2013 ጥናት ያደረገውን እስኪ ማስረጃ አስጠኝ። ዝም ብለህ ወሬ እንዳይሆን። አሁን ይሄ ወሬ ሐሜት ነው። ምንም ይሄ ጥናት አልመጣውም። ምን ሐሜት የሆነ ባህል ጥናት በማስረጃ የተደገፈ አሁን የወረዳ አመለካከት መቶ የመጠጥ ቤቶች ከተከፈቱት ውስጥ 99% አሁን እንደምትነው ድኛለው ተቀድሳለሁ ጸድቅ ያለው የሚል በሙሉ ጀምር። ጥያቄ በቃ ሰዓት አልቋል። በእርግጥ አሁን የምታወሩት የእግዚአብሔር ቃል ስለሌላችሁ እንዲህ ነው የምታደርጉት። አብዛኞቻችሁ እዚህ ጋር ያላችሁት ሁላችሁ ማለት ይቻላል። ኦኬ ወደ ጥያቄ ልግባ። የመጀመሪያ ጥያቄ
ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ትቀበለዋለህ ይህን የእግዚአብሔር ቃል? እንደዛ አይደለም የሚለው። አውጣና አንብቦሽ። እሺ አውጣና አንብቦ። እንደዛ አይደለም የሚለው ብሎ ነው የተነሳው። ጋይስ አውጣና አንብቦ። የተረጎምክበት ነው። አልተረጎምኩም፣ እኔ አነበብኩኝ። ያዕቆብ 2 አልተረጎምኩም። 24 አንብቦ። 2:24 አንብቦ። ከአዲስ መደበኛ እንዳታረጉ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ተቀበለዋለህ ይህን የእግዚአብሔር ቃል? ይሄ እቀበለዋለሁ። ይሄ ስለዚህ ሰው በእምነት ብቻ ሳይሆን በስራም ይጸድቃል ማለት ነው። የትኛው ስራ? በጎ ስራ። አሁን ስራ የሚለውን ነገር ነው። ግን ሰው በእምነት ብቻ አይጸድቅም ማለት ነው አይደለም። ሰው በእምነት ብቻ ይጸድቃል። ሰው በእምነት ብቻ እንደሚጸድቅ ቅድም ሮሜ እዚህ ጋር ግን ያዕቆብ በእምነት ብቻ አይጸድቅም ሲል የትኛው ስራ እኮ ያስፈልጋል። ሰው በእምነት ብቻ አይጸድቅም። እግዚአብሔር በሰራው ስራ ነው። የትኛው ስራ አይደለም የጠየቅኩህ ነው። አንድ ልብ ብላ ባህሩ ግን ሰው በእምነት ብቻ አይጸድቅም እያለ ነው። አንተ በእምነት ብቻ ይጸድቃል እያልክ ነው። ከአንተና ከያዕቆብ ማን ነው ልክ? የትኛው? ይሄኛው እኮ ማብራሪያ ይፈልጋል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ማርቆስ ወንጌል አልኩኝ፣ ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል ይላል። ስለዚህ እናንተ ስለነገርኳችሁ ቃል ንጹሐን ናችኋል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ሳይኖር በራሱ ፍሬ ሊኖረው እንዳይችል እናንተም እንዲሁ ደግሞ በእኔ ባትኖሩ አትችሉም አለ። ስለዚህ ፍሬ የማያፈራው ቅርንጫፍ ሁሉ ያስወግደዋል እያለ ነው። ፍሬ የሚያፈራው ግን አብዝቶ እንዲያፈራ ያደርገዋል። ምን ማለት ነው? ቁጥር ስንት ላይ ነው ያነበብከው? ዮሐንስ 15:2። ስለዚህ ሰው ፍሬ ማፍራት አለበት የለበትም? እንዳይቆረጥ እውነተኛው የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። ይሄ ምሳሌያዊ አነጋገር ነው እንጂ ኢየሱስ ክርስቶስ የማያፈራውም በእኔ ያለው ቅርንጫፍ ሁሉ ያስወግዷል አለ። ፍሬ የተባለው ምንድን ነው? ቅርንጫፍ የተባለው ምንድን ነው? ግንድ የተባለው ምንድን ነው? ኦኬ፣ እዚህ ላይ ፍሬ የሚያፈራው ብሎ የሚለው ፍሬ ያለው ምኑን ነው? ቅርንጫፍ ያለው ምኑን ነው? ልመልስልሃ። ፍሬው ነገር መጀመሪያ ፍሬው ምንድን ነው? ፍሬው በጎ ነገር፣ መልካም ነገር፣ መልካም የሆነ ስራ ማለት ነው። ጎበዝ። ቅርንጫፍ ምንድን ነው? ቅርንጫፍ የተባለው ማን ነው? ባለቤቱ ይሆናል። ግንዱ ኢየሱስ ነው። ቅርንጫፎቹ እኛ ነን። ቅርንጫፎቹ እነማን ናቸው? ሰው ነው። እኛ ክርስቲያን አማኞች። የወይን ግንድ የተባለውስ? ኢየሱስ። ስለዚህ ቅርንጫፎቹ ፍሬ መስራት አለባቸው ማለት ነው አይደል? እንዳይቆረጡ ከግንዱ ጋር ስለተጣበቁ። ከግንዱ ጋር ሆነው ፍሬ ካላፈሩ ይቆረጣሉ እያለ ነው አይደለ? በጣም ጥሩ። ስለዚህ መልካም ስራ ማይሰራ ክርስቲያን ይቆረጣል ማለት ነው። ግልጽ ነው። ይሄ የዚህ አፈታት ጎበዝ። መልሰልኛል። ወደ ሶስተኛው ጥያቄ ልሂድ። እሺ ጎበዝ። አንደኛ ቅርንጫፎች የተባሉት አማኞች ናቸው ማለት ራሱ ይሄ ሊያስጨበጭብል ይገባል። ወደ ቀጣዩ ጥያቄ ልሂድ። ሮሜ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ማን ነው እንደ ስራ የሚያስረክበው? ሮሜ ምዕራፍ 6 ቁጥር አይደለም፣ ምዕራፍ 2:6 ማን ነው እንደ ስራ የሚያስረክበው? አውዱን መጠበቅ ስላለብኝ ነው። አይ ጥያቄ የኔ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ተባለ። እርሱ የተባለው ማን ነው? ለእያንዳንዳቸው እንደ ስራቸው የሚያስረክባቸው። ይቅርታ ስልክ ገብቶብኝ ነው። እሰማለሁ? ትሰማለህ? ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይልሃል ሐዋርያው ጳውሎስ። ማን ነው እንደ ስራው የሚያስረክበው? ማን ነው? ኦኬ፣ ወይም ከቁጥር 5 ሌላ ጥያቄ ልጠይቅህ። ሁለተኛ ቆሮንቶስ ምዕራፍ 5 አላወቅሁም። ሁለተኛ ቆሮንቶስ አላወቅሁም እኮ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ክፉ እንዳደረገ ይላል እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል እያለን ያለው ሰው በጎ እንዳደረገ ክፉ በክርስቶስ የፍርድ ወንበር ፊት ዋጋ ለመቀበል ገለጣ ላይ ገለጥ
ኦኬ አይ ይሄውልህ አንተ ከአንደኛው ጥቅስ እየዘለልክ ሌላ ከዛኛው ጥቅስ ሌላ ቢሆን ክፉ እንዳደረገ እያንዳንዱ በስጋ የተሰራው ግራት ይቀበል ዘንድ አንድ ያዳምጥ ጥያቄው ልድገምልህ። አንተ በእምነት ብቻ ያዳናል ስላልክ ነው እኮ አንተ ፖለቲካ ልትሰራብኝ ነው። በእኔ ቦታ አማንን አስገባዋለሁ። አማን የኔን ቦታ ቴክ ኦቨር አድርገልኝ። አማን እየቀጠለልኝ አማን ቀጠል የኔን ቦታ ምን ነበረ ጥያቄ? ኦኬ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሌላ ጊዜ ግን ባሩ በቃ አትግባ ትምህርት መጀመሪያ ተማር መልካም ቢሆን ክፉ እንዳደረገ ሳትጎነትል አውራ ልደት ከኔ ጋር ነው። አይ ነው አልቻልኩም ማገዘኝ እኮ ነው ያለ እኮ ዲቤተር አይደለም ፎርማሊቲ ነው። እኔም ለዛ ነው እኮ ፉገራ አወራለሁ ካል ከኔ ጋር እያወራ ስለሆነ ደህና እገባላለሁ። እንደሱ አታውራ። አሁን በስርዓቱ እንትን ብቻ እሺ ና ይኸው እንጀምር እንደ አዲስ እኔ እናንተ ርሱ እንቀጥላለን እኮ ታዲያ አንተ ጥያቄና መልስ ላይ ነበር እኮ ያው ተቀርቦት እንደ አዲስ እንጀምረው ከመጀመሪያ ይቻላል። በእምነት ብቻ ይደናል የሚለውን ርዕሰ ጉዳይ ማለት ነው። ኦኬ ጀምር። ይኸው ቴክ ዩር 5 ታይም ጥያቄና መልስ እናድርገው። ያው ጥያቄና መልስ ብቻ እናድርገው። ጥያቄና መልስ ብቻ እናድርገው። ኦኬ ከ10 ደቂቃ እያዝልን ምናልባት እምነትህን ከተናገር ከአንድ 2-3 ደቂቃ ልስጥ ብዬ። አይ ችግር የለውም እምነቱ ስለሚታወቅ ማለት ነው። እና 10 ታይመር አስቀምጪ። እኔ ልጠይቅና የእኔ ላይ ታይመር አስቀምጪ። ማን ነው የሚጀምረው? አንተ ነህ? እኔ ነኝ የሚጀምረው። እሺ መዳን በእምነት ብቻ የሚለውን ነው። አሁን ከ40 ሆኗል። ስለዚህ 50 ሲሆን ታቆማለህ። ታይመር በቃ አሁን ጀምሮ ላይ እዚሁ ለማስቀመጥ ስለሚቻል። እሺ ልደት መልካም ስራ ድነትን ለማስቀጠል ይጠቅማል ብሎ ያስተማረ አንድ አባት ጥቀስልኝ። ሁሉም አንድ ከመጽሐፍ ቅዱስ ጀምሮ ሁሉም ሳይሆን ያልኩ አንድ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርልህና ከዛ አባት ጥቀስ ነው ያልኩ። አያችኋል? አይሰማም እኮ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርና ወደ አባቶች ይላል። አባት ጥቀስ ከመጽሐፍ ቅዱስ አላልኩም። አባት ጥቀስ እጠቅሳለሁ። ከመጽሐፍ ቅዱስ አባት ብቻ ጥቀስ መጽሐፍ ቅዱስ። ኧረ እጠቅሳለሁ ነው ያልኩት። እሺ ቀጥልስ። አሁን ተረጋጋ እንጂ። እሺ ቀጥል። ምን ሆነ ነው አባት ሊያመጣ እየሄደ ነው። ታይመሩን አንሽልኝ ነው ያልኩት። እኔ ከመጽሐፍ ቅዱስ ልጠቅስልህ ከዛ ደግሞ ጥያቄው ስራ ድነትን ያስቀጥላል ብሎ የሚያምን አንድ የቤተክርስቲያን አባት። በቃ አባት ብቻ ጥቀስ። አሁን የሆነ መጽሐፍ ዮሐንስ ወንጌል፣ ማርቆስ ወንጌል አትበለኝ። እኔ ደግሞ እንደ አንድ ክርስቲያን ከመጽሐፍ ቅዱስ እሺ መልስ የለም። እንደዚህ ነው። ኧረ እባክህ ሚውት አድርጎ ችግር የለውም ስለምንተዋወቅ ማለት ነው። ኧረ እባክህ የምትለዋ መልስ የለችም። ከመጽሐፍ ቅዱስ ከዛ ወደ ቤተክርስቲያን አባት ይድላል። ጥቀስ ነው የተባልከው ዮሐንስ እና እኔ መቻ እኮ ጥቀስ። አሁን አያችሁ መቆራረጥ ጀመረ ኔትወርኩ። ሚውት አድርገው። እሺ ሁለተኛ ጥያቄ የለም። ይሄ መልስ የለም። እንደዚህ መንተባተብ ነው የሚመጣው ማለት ነው። እሺ ሁለተኛ ጥያቄ። ኦኬ ሁለተኛ ጥያቄ እምነት ከምንድን ነው? ከመስማት። መስማትስ? በእግዚአብሔር ቃል። ሰዎች የሚድኑት አምኖ በሰሙት ነው አይደለ? አምኖ በሰሙት ብቻ አይደለም። አምኖ በሰሙትም ይድናሉ፣ በእናትና በአባታቸው እምነት ይድናሉ። መጽሐፍ ቅዱስ ላይ በእናትና በአምና አሁንም ጥያቄን በደንብ ስማ። ቅድም አባት ነው ያልኩ፣ አሁን ደግሞ ወደ አባት እምነት ይዳናል ብሎ የነገረን የመጽሐፍ ቅዱስ ክፍል አሳይ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሊዲያ ታሪክ በቂ ነው፣ ማንበብ እንችላለን። ፉከራ አይሰራም። እንደዚህ አያችሁ አይደል? መልስ የለም። አይን እኮ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ከጥሮንም ከተማ የመጣች ቀይ ሐር ሻጭ የእግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት አለ። ከዛም እርሷም ከቤተሰቦቿ ጋር ተጠመቀች። አለቀ። ሰዎች የእግዚአብሔርን ቃል መስማት የሚችሉ ሰዎች የእግዚአብሔርን ቃል ሰምተው ይጠመቃሉ። መስማት የማይችሉ የክርስቲያን ቤተሰቦች ደግሞ በእናትና በአባታቸው ይጠመቃሉ። አለ። በጣም ቀላል እኮ ነው። ቀላል ነው። ምዕመናን በደንብ አዳምጡ። ይህን ደግሞ የቤተክርስቲያን አባቶችም የሚያስተምሩት ነው። እሺ በቃ እሰይ ልጠይቅ ስል ራስህ ስለተናገርከው ጨመቃውን ከፍ እናደርገዋለን ማለት ነው። እሱን ክፍል ይዘው ይኸው ካመጣሽ ማርያም ታምጣሽ ማለት ነው። እሱን ክፍል ይዘው ኦኬ፣ አሁን የጠቀስከውን ክፍል ይዘው እየተያየን እናወራታለን። በሊዲያ እምነት የሊዲያ እምነት ለቤተሰቦቿ ተቆጠረ ያለ
አንድ አባት ጥቀስልኝ። አባት ራሱ መጽሐፍ ቅዱሱ ነገረ እኮ ራሱ መጽሐፍ ቅዱሱ ነገረ። ግን በእናትና በአባታቸው እምነት አንድ አዳምጥ የጠቀስካትን ክፍል አንዴ ልመልስልህ። አዳምጥ። ሐዋርያ ሥራ ምዕራፍ 16ን ይዞ ሊዲያ ከቲያጥሮን ከተማ የመጣች የሚለውን አብራርቶ ከዛ በኋላ ቤተሰቦቿም አመኑ ተጠመቁ የሚለውን አብራርቶ የሷ እምነት ለቤተሰቧ ተቆጠረ። እኔ ጥያቄ ምን ነበረ? በቤተሰብ እምነት ይቆጠራል ለልጅ የሚለውን ስላነሳ እንደዛ ብሎ የሚያብራራ ክፍል አለ ወይ ስል ይህንን አመጣ። እሱን ክፍል በእሷ እምነት ቤተሰቦቿ ተቆጠረላቸው ብሎ ያብራራ አባት ነው ያልኩ። አባት አንድ ጥቀስልኝ። ጋይስ ልብ ብላችሁ አዳምጡ። በመጀመሪያ ደረጃ ራሱ መጽሐፍ ቅዱሱ በራሱ አባት አዳምጠኝ ይነግራል። ቤተክርስቲያን አባቶችንም አልኩ እኮ እንዝለለው መልስልሃለሁ። ደቂቃ እሺ ጥቀሳ በቃ ተው። ሌላውን ዝባስ የምትሽከረከረውን ተውና አባት ብቻ ልመልስልህ አንዴ። እሺ አባት ቀጥል። ኦኬ ጋይስ ቃሉን ራሱ ስትሰሙት በመጀመሪያ ደረጃ አመነች ብሎ እየተናገረ ያለው ማንን ነው? ራሷ ሊዲያን ነው። ኦኬ ግን የተጠመቀችው ከነማቃን ከነ ቤተሰቧ ጋር ይኸውልህ ሂፖላቲየስ እንደዚህ ይላል አፖስቶሊክ ትራዲሽን 21 ላይ ማለት ነው። ባፕታይዝ ፈርስት ቺልድረን ይላል and if they can speak for themselves let them do or otherwise let their parent or their relative speak for them። አለቀ። ይኸው እኮ ነገርኩህ እኮ አፖስቶሊክ ትራዲሽን ላይ በዛውም ኖቱን ያዘው። ግለጥና ሰው እሺ ቀጥል። አዮ ይታያል። ሜቢ ስክሪኑ አሮ ነው ከታየ ይታያል። እሺ ካሜራን ጥራግና እንትን ሶሪ አንዴሽ ቀጥል። ሜቢ አሁን ከታየ ከታች የሚታይ ሰዎች ይታያል በሉ። ያው አፖስቶሊክ ትራዲሽን ይሄው ማንበብ ትችላለህ። አንብበው። ባፕታይዝ ፈርስት ቺልድረን አንብበው። አንዴ አንብበው አንዴ ስራ መሆኑን አሳይኝ ያልኩ አንብበው። አንዴ አንብበው። ዝም ብለህ ስለ ጮክ አይደለም ስለመተክ በጠረቃለህ ጥቅስ ይመጣልህ። ከዛ አንብበው መጀመሪያ ምንድን ነው የሚለው? እሺ አንዴ አዳምጥ። አንብበው ምንድን ነው የሚለው? አንብበው። አንድ አባት አንብበው መጀመሪያ አንብበው። ምንድን ነው የሚለው? አንብበው መጀመሪያ አንብበው። እስኪ አንተ እንዳይለኛ ሲያደርግ አንብበው። ደቂቃን ተጠቅም። የጠየቅኩን አስታውሰኝ መጀመሪያ። በእናትና በአባታቸው እንዴት ሊጠመቁ ይችላሉ አልከኝ። በእናትና በአባታቸው አልከኝ። የቱን ክፍል ስጠቅስ? ሶሪ የትኛውን ክፍል ስጠቅስ? ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ሐሳቡን አነሳውልህ። እንደዚህ ብሎ ጠቅሰነው እናትና አባት ብላ ያብራራው። በቃ ደቂቃ ከሰጠኝ ደግሞ የቅዱስ ዮሐንስ አፈወርቅን አመጣለሁ። የቅዱስ ዮሐንስ አፈወርቅን አመጣለሁ። ደቂቃ ከሰጠኝ እሱን ክፍል ይዞ እኮ የቅዱስ ዮሐንስ አፈወርቅ እሱን ክፍል ይዞ እሱን እኮ የቅዱስ ዮሐንስ አፈወርቅ ኮሚኒ ነው። ሰዓቱን አጥፊ። 3 ደቂቃ ከ5 ላይ ነኝ። አጥፊ ሰዓቱን አንሹ። ኦኬ እንትን አድርጊው። ሰዓቱን አጥፊ። ፖዝ አድርጌያለሁ። ፖዝ አልሆነም። ጀስት 3 ደቂቃ ከ5 ሰከንድ ላይ ነው ያቆምነው። አጥፊ ከቻልሽ 247 ፖዝ ላይ እኮ 247 ላይ ነው አይደል ያለነው? ኦኬ እኔ ላይ እኮ እየቆጠረ ነበረ። ችግር የለውም። 240 የሚለው ነው ያንተ? የኔ እየተቆጣጠረ 240 የሚለው ኦኬ 240 እሺ፣ ችግር የለውም። ኦኬ እሺ ፈልጎ እስኪያመጣ ሌሎች ምዕመናን መቀጠል ከቻላችሁ እንቀጥል። አማን ኦኬ። እስከዛ እንወያይ ነው ያልከው? አይ ሌሎቻችሁ ቀጥሉ፣ እኔ ከሱ ጋር ልጨርስ። እሺ ግን early fathers በሙሉ ያሉት አንተ እንዳልከው አማን ሁሉም በእምነት ይዳናል ያሉት እነ ቀሌምንጦስ ዘሮም ራሱ በ96 ኤዲ the early fathers ከነ ዮሐንስ በፊት እነ ዮሐንስ አፈወርቅ በኋላ ነው የመጡት በ347 እነ ቀሌምንጦስ ዘሮም ራሱ ያሉት ምን ጸድቀው በእምነት ብቻ ነው ብለው አስቀምጠዋል። በኋላ ላይ የመጡትም እነ ጄሮም ራሱ እነ ቅዱስ አውገስጢኖስ ራሱ
በእምነት ብቻ ነው የሚጸደቀው አይደል? አዎ እኮ እሱ እንትን አንተ ያልከውን እንትን ስላለ ቅድም ሲናገር ነበር ከባህርሽ ጋርና አንድም አባት በእምነት ይጸደቃል አላለም ሲል ነበር። በስራ ነው እንጂ በእምነት ይጸደቃል አላለም ሲል ነበር። you're right እስቲ እንወያይበታለን እሱ ላይ ፔጅ ነምበር ነው ያላችሁት እናመጣለን፣ ችግር የለው። ባይብል እኮ ከ200 በላይ ጥቅስ አለው ሰው በእምነት ብቻ እንደሚጸድቅ። ቃል ያለ አለ የስ አለው ሰላም ተቋርጦ ነበር ቶሎ ከመጣ ብዬ ነበር። የመጀመሪያ ጥያቄ እዛች ላይ እንደውም መቆም ነበረበት ብዬ ነው የማስበው። ምክንያቱም መልስ የለም ሰው ኢቭን ከአባቶች መካከል ያንን የድነትን ጉዳይ አንስቶ አይ ሰው በስራ ይድናል ብሎ ያስቀመጠ አባት እኔ ራሴ በቂ ነኝ። ስቴትመንቴን ላስቀምጥ። ከቅዱስ ዮሐንስ አፈወርቅ አሳያለሁ ነበር ያልኩት። ሆሚሊው 23ኛው ሆሚሊ አክትስ ላይ ያለውን ላሳይ። አንዲን ነገር ላስቀምጥ። በመጀመሪያ ደረጃ ስንወያይ የነበረበትን ርዕስ ከርዕሱ አንድም ጥያቄ አልጠየቀኝም። አንድ ማስረጃዬን አሳያለሁ። መዳን በእምነት ብቻ ነው ወይንስ የሚል ነበረ ስናወራ የነበረው። ስለ ህፃናት ጥምቀት ላነሳንም ነበር። ቢሆንም ግን መልሰዋለሁ። አንተ እኮ ነው ያልከኝ። ታዲያ ሌትስ ጎ። በቤተሰብነት ይዳናል ስላልክ እዛ ቤተሰብ ውስጥ ደግሞ 5 ደቂቃ ሙሉ ጠፍተህ እኮ ነው የመጣው። ከዛ ምዕራፍ 10 ልታሳይ መጣ። ጀግና እኮ ነው አንተ። ምዕራፍ 16 አሳይተህ ብለህ ምዕራፍ 10 ልታሳይ 5 ደቂቃ ሙሉ ቡና ጠጣ። ጀግና እኮ ነው። አርፈህ ቁጭ ብለህ ጠብቅ። ዝም ብለህ ቡና ጠጣ አንተ። ያ ቡናዬን እየጠጣሁ ነው። ለዛ እኮ ነው ደህና እያጫወትኩ ያለሁት። ባህሩ ከበደ ወደ አንተ፣ አንተ ከበደ ወደ ቃሌ። ማስረጃ ነው እየተጠየቀልኝ አይደለም። ተው ልደት እረፍ እየተጋገዛችሁ እያልክ ነው። እረፍ እኮ አሳይ። ቃሌ ወሬውን ተውና አሳይ እኮ እያወጣሁ ነው። አንድ ጊዜ እረፍ እንዴ! እና የጸሐፊው ስም መጽሐፉን እያወጣሁልህ ነው። አውጣ። ቆየሽ። አታስብ። እሺ ይኸው እየጠበቅኩ ነው። መጽሐፋን ሊያወጡ ያልከው ተናገሩ ከሆነ ይኸው አምጣና አሳየን ማን እንደሆነ። ነገር ግን እሺ አንዴ ቆይ ተረጋጋ። ቀስ በል እስቲ። እኔ እየጠበቅኩ ነው። ምንም እየጠበቅኳችሁ ነው። ቴንኪው እሺ እየጠበቅኳችሁ ነው። ጎ ሄድ። እሺ መልካም አተልቁት። ኦኬ እሺ አሳድጉት። ክፈተውና አሳየናል። እሺ የመጽሐፉን ስም አሳየን አንዴ። የመጽሐፉን ስም አሳየን። መጽሐፉንና ጸሐፊውን አሳየን። ላሳየን አንዴ። ወይ አሳየን አንዴ። እሺ አሳየን። እሺ ማን ነው የጻፈው? ሂስቶሪካል ቲዮሎጂ ይላል። የጻፈው ማን? ያው ግሬግ አዲሰን። ይሄን ሰው ታውቀዋለህ? ኦኬ ልደት አሳየን። ከዛ እኔ የጠየቅኩትን ጥያቄ ለእኔ ለጠየቅኩት ጥያቄ የሰጠበትን መልስ አሳየን። ሰውየው ማን ነው አይደለም የጠየቁህ። እኔ ሂድና አሁን ገብቶኛል። ለማሳየት ብቻ ነው የገባኸው? ለመወያየት ነው የገባኸው ወይንስ ለማሳየት ነው የገባኸው? ሆስሎ አይ አሳየኛ። ለመወያየት ነው የገባኸው? ደቂቃዬን አጨርስብኝ ፕሊዝ። አሳየን አሁን ግለጥና ሂድና። እሺ የማታውቀውን ጸሐፊ ሂድና አሳየን። አሁን ግባና አሳየን። እሺ አንዴ ተረጋጋ።
ማታውቀውን ሰዓት ደቂቃውን ያዙልኝ። 5 ደቂቃ አለ። ኦኬ እሺ ሙሉ ኮንቴክስቱን ላንብብልህ መጀመሪያ ነው ሐሳብ ኮንቴክስት ይሄ ሁሉ ነው ብታነበው እና የጠየቁት እኮ በእምነት ብቻ ዳግም ይወለዳል የሚል እኮ ነው። ይሄው እኮ እያሳየው እኮ ነው እኮ የታለ እንደዛ ያለበት በእምነት ብቻ ዳግም ይወለዳል ያለበት። እሺ አንብበው እስኪ 5 ደቂቃ እንዳትነኪው፣ አንብበው 5 ደቂቃ እንዳትነኪው። ሚውት አርግ አማን ተመለስ፣ አማንን ተመለስ በለው፣ ተመለስ በለው አማንን። አማን ተመለስ። አንተ አይደለም ተወያዩ፣ አትራገጥ። አንተ አይደለም ተወያዩ። አንብበው አማን አንብበው። አንተ ሚውት አርግ ቃሌ። አማን አንብበው። አንተ አንብበው። እኔ አይታየኝም በስርዓቱ። ቃሌ አንብብለት። እሺ አንብብለት። ጎሂድ አንብብ። እሱ ካልታየው አንተ አንብብ። እሺ ዊዛውት ዲስ ቢብሊካል ኮንቴክስት አለ ከላይ ቢብሊካል ኮንቴክስት አስቀምጠው ማለት ነው። ያስቀመጣቸው ቢብሊካል ኮንቴክስቶች እነዚህ ናቸው። እነዚህን ቢብሊካል ኮንቴክስቶች አስቀመጠ። ነገላትያ ነሮሜን ሮሜ ምዕራፍ 4 ከ1 እስከ 5 ምናምን አስቀመጠና ጥያቄ ምንድን ነበረ? አማን አንድ ጊዜ ጥያቄ ምንድን ነበር? አማን ምን ነበር የጠየቀው? እሺ ልመልስ። ሰው ዳግም የሚወለደው በእምነት። ጥያቄ ምንድን ነበር? አማን ጥያቄ ምንድን ነበር? ጥያቄ ሰው በዳግም የሚወለደው በምንድን ነው አልክ። ከዛ በእግዚአብሔር ቃል አልኩ። እዴ የጠየቁት ጥያቄ ምንድን ነው? ሰው በእምነቱ ብቻ ዳግም ይወለዳል የሚል ከስኮላራ አሳይ ነው ያልኩት እኮ። እሱ መጨረሻ ላይ መጣው ነው። እኔ እኮ ኦሪጂናል ጥያቄን ያስታውስኩት። ሪፎርም አድርጌ ጠየቁ። ቆይ አዳም ጥያቄን ሪፎርም አድርጌ ጠየቁ። ምን ብዬ ነው የጠየቁት? ሰው በእምነቱ ብቻ ዳግም ይወለዳል። ወደዚህ ከመምጣታችን በፊት አዳምጥ። ሰው በእምነቱ ብቻ ዳግም ይወለዳል ወይ የሚለውን ከራስ ቤተ እምነት አሳያለሁ። ጥያቄ ላይ አንድ ጥያቄ የኔ ጥያቄ እኮ ነው። ተሽከረከርክና ካንተ ጋር እንሽከርከር። ኖ የኔ ጥያቄ ይኸው ላስታውስ። ሰው በእምነቱ ብቻ ዳግም ይወለዳል ወይ ብዬ ነው የጠየቅኩት። አሁን መለስልን ቃል የኔ ጥያቄ እሱ ነው። ምን አልኩህ? ጥያቄ ነው። ሶስቴ ነው ሞዲፋይ ያረከው። አዳምጥ። ሶስቴ ነው ሞዲፋይ። በእኔ ጥያቄ ትከራከራለህ እንዴ? ምን ሆነ ነው አንተ? ያማል እንዴ? ህዝቡ እየሰማ መብቴ እኮ ነው። ምንም ጥያቄ መጠየቅ ጥያቄ መጠየቅ መብቴ ነው። ምንም አይነት ጥያቄ መጠየቅ የጠየቀው ሰው በእምነቱ ብቻ ሰው በእምነቱ ብቻ ዳግም ይወለዳል የሚል አሳይልኝ ያላል አልኩ። ሶስተኛ ነው እሱ። ሶስተኛ ይሄንን ትመልሳለህ ወይስ አትመልስም? ሶስተኛ ነው። እንደ ሶስተኛ ጥያቄ አድርገው ሰዱና መልስልኝ። እንደ ሶስተኛ ጥያቄ አድርገው ጀመር። ለምን አደከምከን ታዲያ? እንደ ሶስተኛ ጥያቄ አድርገው መልስልኝ። ይሄንን እኮ ልታሳይ የመጣኸው እኮ ለምን አደከምከን? አለ ወይንስ የለም? እሺ ሰው በእምነቱ ብቻ ዳግም ይወለዳል አይወለድም የሚለው አለ ወይስ የለም? አለ። አምጣ። ያው ሰውዬ ጋር ግባና ቃል ያሳየን። አሁን የገለጽከው ሰውዬ ጋር አታሽከርከረን። መጀመሪያ የጠየቀ አንድ ወጥ ጥያቄ ያሳየኝ ነበረው። አንድ ወጥ ጥያቄ ሌላ ጥያቄ ልጠይቀው። ከዛ በኋላ መልስ የለም። ሌላ ጥያቄ መልስ የሌለው የተከፈተ አላሳየህማ። ሰው በእምነቱ ብቻ ዳግም ይወለዳል። ጸጥ ካላልክ ቤቱ ጋር እናሰማ። አንተ እኮ ጥያቄ ድገምልኝ ስልህ እኮ የጠየኩትን ጥያቄ የነገርከኝ አይደለም እኮ ሰውዬ። ይኸው ደገምኩት እኮ። መጀመሪያ ምን ጠየቅ? ሰው በምንድን ነው የሚወለደው አልክ። በእግዚአብሔር ቃል አልኩ። በምንድን ነው የሚወለደው አላልኩ። ከዛ ነችና ከእግዚአብሔር ቃል ይወለዳል ስልህ ሰው አንዴ አዳምጠኝ ፕሊዝ። አዞርክና ጥያቄውን አዞርክና ለሶስት ተሰብስበህ ብትመጣም ምንም አትቀይረውም። ወዮ የኔ ጥያቄ ሰው በእምነቱ ብቻ ዳግም ዳግም ይወለዳል የሚል በእምነቱ ብቻ ዳግም ይወለዳል የሚል ከራስ ስኮላሮች አልኩ። ከራስ ስኮላሮች አምጣልኝ አልኩ። ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል። ልመልስልህ። ሚውት አድርግ እስኪ። እኩል አወራህ እኮ። ከአንተ ስኮላር አሳየኝ ያልኩህ እኮ። አራተኛ አንድ ጥያቄ ላይ አራት የተደራረበ ማለት ነው። ቆይ ልመልስልህ። አንድ ጥያቄ ላይ አራት የተደራረበ ጥያቄ ጠየቀ። አራተኛ አንድ ጥያቄ ነው የጠየቁህ። አንድ አይደለም። በኋላ እኮ ይደመጣል። አንድ አይደለም የጠየቀው። አራተኛው መጥቷል። አራተኛው ላይ ቆሜ ልመልስ። አራተኛ ጥያቄ አለ። ሰው በእምነቱ ብቻ ዳግም ይወለዳል። አንዱ ላይ ሞዲፋይ ያረከው አራተኛ ነው ያልኩት። እኔ አራቴ ደጋግመህ ጠይቃል አላልኩም። ወደ ሌላ ጥያቄ ልሂድ። አንዱ ላይ ሞዲፋይ ያረከው መብቴ ነው አይደል? ወደ ሌላ ጥያቄ ልሂድ። መብት ነው ሲጀመር። ጠይቀህ መቼ እንዲመለስ። ስለዚህ ያዝ። ደቂቃዬን አስጀምሪልኝ። ቪዲዮ ዘግቻለሁ። ደቂቃዬን አስጀምሪልኝ። ወደ ላይ አወጣለሁ። ኦኬ ደቂቃዬን አስጀምሪልኝ። ኦኬ ደቂቃዬን አስጀምሪልኝ። አሁን ስማኝ። ደቂቃዬን አስጀምሪልኝ። የምን ደቂቃ ነው ባይዘው እያወራን ያለው? አልቋል። ደቂቃ ኖ እንዴ አላሳየህም እኮ። ስለዚህ ደቂቃዬን አስጀምሪልኝ። እኔ እመልሳለሁ። መጽሐፍ ቅዱስ ላይ አላልክም። ሲጀመር ምንም ጨምርልህ ደቂቃ የለም። ዝም ብዬ ቤተክርስቲያን አባት አሳየኝ እስኪ። አዳምጥ። አንድ የቤተክርስቲያን ኧረ እባክህ ደቂቃዬን አስጀምሪልኝ ልጠይቅበት። አንተ ሰው ያማል እንዴ?
ምን የምትለው? እንደውም ይበቃል። ኖ አለኝ 5 ደቂቃ አለኝ ደቂቃ አስቁመህ ነበር ስጠይቅ የነበረው አስቁመኝ ነበረ። አለኝ ደቂቃ በደቂቃ ልጠይቅ አልቋል። ደቂቃ በደቂቃ ልጠይቅ ደቂቃ አልቋል። ብሎ ጥያቄ አትቀበልም? ደቂቃ አልቋል። በቤት ስለሆነ ነው እንደዚህ ያ አየነው እኮ ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ልጠይቅ ጥያቄ ልጠይቅበት ጥያቄ ደቂቃ አልቋል። ምክንያቱም መጀመሪያ አስቁመ ነበር ሰርች ስታደርግ የነበረው። ስለዚህ ጥያቄ ልጠይቅበት ከቆመበት ደቂቃ ጥያቄ ልጠይቅበት ለአንተ ማስቆምን ወደ ሌላኛው ጥያቄ ስለሄድኩኝ ልጠይቅበት ወደ ሌላኛው ጥያቄ አንተ አስቆምልኝ ሳትል ነው ደቂቃ አስቆምንልህ። አንተ አስቆምልኝ ሳትል ራሱ ማለት ነው። ጥያቄ ልጠይቅ ነው የምትጠይቀው ብሮ ሰዓት አልቋል። አርፈህ ተቀመጥ ፕሊዝ ጥያቄ ልጠይቅ። በኋላ ትጠይቃለህ። በቃ ጥያቄ ተቀበል። ይኖረናል። ጥያቄ ተቀበል። ውይይት ላይ ተወያይተህ ጥያቄ ልጠይቅ ካልክ ጥያቄ ልጠይቅ ጥያቄ ልጠይቅበት ፕሊዝ። አጠይቅም ፕሊዝ። አልቋል። ጥያቄ አለኝ። ሰዓት አለኝ። የኔን ሰዓት ወስደሃል። የኔ ሰዓት ነው ይሄ የኔ ሰዓት ነው። አልቋል። የኔ ሰዓት ነው። አልቋል። የኔ ሰዓት ነው። ጥያቄ ልጠይቅ። በቃ ጥያቄ ልጠይቅ። የትም አይሄድም። 1 ደቂቃ ስጠኝ። እሺ 1 ደቂቃ ልጨምር። 1 ደቂቃ አይደለም ያለኝ 4 ደቂቃ ነው። አልቋል። ደቂቃ 4 ደቂቃ ነው ያለኝ። አልቋል። ኖ 4 ደቂቃ ነው ያለኝ። ፕሊዝ በስነ ስርዓት እናንተ ጠይቃችሁኛል። እኔም ልጠይቅ በስነ ስርዓት። ደቂቃ ጨምርልኝ አላልኩም እኔ 1 ደቂቃ ስጠኝ፣ 2 ደቂቃ ስጠኝ፣ 4 ደቂቃ ስጠኝ አላልኩም። በተሰጠኝ ደቂቃ ለውይይቱ በተሰጠኝ ደቂቃ እያየን ካውንት ዳውን አልቋል። አልቋል። እሱንማ እኮ ቀደም ሲጀመር እኮ ማስቆም አትችልም እኮ እሱን መጽሐፍ በመጣው ሰዓት ላይ እኮ 5 ደቂቃ ከ55 ላይ ቆሟል ብለኸኝ ጠበቅኩ። ከዛ መጣህና ከዛ በኋላ አመጣ ስታመጣ ጥያቄ ላይ የኔ ጠየቅኩ። አዳምጠኛ መልስ ብለህ ያመጣኸውን ልታነበው ስትል ምንድን ነው የጠየቅኩ አልኩ። ምንድን ነው የጠየቅኩ ስል የጠየቅኩትን ጥያቄ በስነስርዓት ልትነግረኝ ስላልቻልክ ወደ ቀጣይ ጥያቄ ሄዳለሁ አልኩ። ስለዚህ ካቆምኩበት ደቂቃ እቀጥላለሁ። ወደ ቀጣይ ጥያቄ ሄዳለሁ ያልከው አሁን መጨረሻ ላይ ነው። ኖ ምክንያቱም የጠየቅኩትን ጥያቄ በስነስርዓት ማዳመጥና መመለስ ስላልቻልክ የህፃን ጨዋታ አታርገው። አንዴ ቆይ አዳምጥ። አንደኛ ነገር ማስረጃ ብለህ እኔ ማስረጃ እንዳወጣ እኔ ቃሌን አውጣና አንብብዬው ማስረጃ እስኪወጣ ቀድም አንተ የሐዋርያት ሥራ ምዕራፍ 16 ማስረጃ ልታስወጣ ስትሄድ ደቂቃ እንዲያዝንልህ ፖዝ እንደተደረገው ኦኬ። እዚህ ጋርም ለኔው ታይም ላይ ፖዝ ተደረገ። 5 ደቂቃ ከምናምን ነበር የዛኔ ፖዝ ሲደረግ ማለት ነው። ኦኬ። ከዛ በኋላ መጣና ቃሌ ከከፈተ በኋላ ደቂቃው ካውንት ዳውን ጀመረና 0 ደረሰ ማለት ነው እያወራን እያለ። ስለዚህ አንተ ቅድም መመለስ ሳትጀምር በፊት መነበብ ከመጀመሩ በፊት ምን አልኩ እኔ? ምንድን ነው የጠየቅኩ አልኩ። ምክንያቱም የጠየቅኩትን ጥያቄ የግድ መመለስ ስለሚኖርብህ ምን ብዬ ነው የጠየቅኩ አልኩ። ስለ እኔ ስላልጠየቅኩት ጥያቄ ለምን 50 ደቂቃ ተራ አያገባኝም። እኔ የሚመለከተኝ ስለጠየቅኩ ጥያቄ እንድትመልስ። አንድ እኔ ዝም ብዬ ነው ሳዳምጥ የነበረው። ፕሊዝ እኔ ዝም ብዬ ነው ሳዳምጥ የነበረው። ስታወራ አሁን ጸጥ ብዬ ነው ያዳመጥኩ። እኔ ስለጠየቅኩት ጥያቄ ነው መመለስ ያለበት። ደቂቃው የሚሰራው እኔ የጠየቅኩትን ጥያቄ መመለስ ስትችል ነው እንጂ እኔ ስላልጠየቅኩት ጥያቄ 24 ሰዓት ብታወራ ያ ቤትህን ከፍተህ እንደማውራት የሚታይ እንጂ እንደ ውይይት አይደለም። እኔ የጠየቅኩት ጥያቄ ጠየቅኩ። እሱን አይደለም የጠየቅከኝ አልክኝ ደጋግመህ። በቃ እሺ እሱን ካልሆነ ሌላ ጥያቄ ልጠይቅ በሰዓቴ አልኩ፣ በቀረው ሰዓቴ። ምክንያቱም ደቂቃ ሲፈለግ በነበረበት ሰዓት ላይ የፈለግኩትን ጥያቄ ጠየቀኝ ስላልሆነ በቃ ይሄን ተወውና በቀረችኝ ደቂቃ ሌላ ጥያቄ ጠይቅ አልኩኝ። አልፈልግም አልክ እና ልክ ነው እያደረክ ያለው ነገር። በዛ ታይም ደቂቃ ኦልሬዲ አልቋል እኮ ልደት። ለምንድን ነው የሚያልቀው? አልጀመረም እኮ በትክክል መቼ ጀምሮ ነው የሚያልቀው? እና ያን ሁሉ ሰዓት ስናወራ የነበረው ምንድን ነው? በቀብድ ነው እንዴ ስናወራ የነበረው? ባለመግባባት ነው እያወራን የነበረው እንጂ ደቂቃው ተከፍቷል እኮ እያወራን የነበረው እኮ። ኢቭን የጠየቁትን ጥያቄ እኮ በስነ ስርዓት አድሬስ ሳታደርግ እኮ ነው እያወራን የነበረው። ጊዜያችንም ስለሚሄድ ምን እናድርግ መሰላችሁ? አንድ ሰው እያስገባን ወንጌላማኝ የሆነ ልደትን ይጠይቃል። እሺ ሆነ ደግሞ አማንን ይጠይቃል። እኔ ደቂቃዬን ካልሰጣችሁኝና ካልጠየቁኝ አልጠይቅም። ኖ በቃ ጨርሻለሁ። ጨርሻለሁ። ባይሆን እኔ እናንተ ዲቤታችንም መቼ ሀፕን ያድርግ የሚለው ነገር ነው። አንተና እንዴ ዳስ ጥዬ የምጠብቀው አንተን አይደለ እንዴ? ቀንና ሰዓት አሳውቀኝ ብዬ 3 ደቂቃ ጨምራለሁ። አርብ ይመቻል? የአሁኑ አርብ ይመቸኛል። ዛሬም ይመቸኛል። ማታ ዛሬ ይመቻል? ዛሬም ይመቸኛል። ማታ እርግጠኛ ነህ? አዎ። እሺ 3 ሰዓት ላይ መልካም። እሺ ደቂቃ 3 ደቂቃ አዱን ኒድ ዩር ታይም ልደት 3 ደቂቃ ተጨምሮላል። አልፈልግም። ውሰዱት። ምንድን ነው እየሆነ ያለው? የልጅ
እትስሚ እኔ ነኝ ራሴን እዚህ እናንተ መሀል ዲስክሬስ ያደረኩት። ጭራሽ ግሬስም ነበረ ዲስክሬስ ተደረግ። ምኑ ማፈሪያ ነው በእግዚአብሔር። ሉክ አንዴ ያሳድጉኝ አንዴ። እሺ ወጥቶ ሲጠብቀው እየዘለለ የነበረው ልክ መረጃ ሲወጣ እየዘለለ የነበረው እነዚህን ክፍሎች ነው። የመጀመሪያው ከቤተ ክርስቲያን አባት ነው የጠየቀው። ይኸው ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለው። ቀጥታ ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለው። እንደዚህ የሚል ማለት ነው። ኤን ሶዊ ያው በግሪኩም ከፈለገ ያው ከሄሚሱን እንዲያ ቴሌማቶስ እንግሊዝኛ ነው ቶቲኝ ኤንድ ሶዊ ሃቪንግ ቢን ኮልድ ቀለሜንጦስ ዘሮም ማለት ነው having been called through his will in Christ Jesus aren't justified through ourselves or through our wisdom or understanding piety of works which we did in holiness of heart but through faith by which the Almighty God justified all who have existed from the beginning ይሄን የሚለው ቀለሜንጦስ ዘሩ ከራሳችን አይደለም ከመልካም ስራችን አይደለም የጸደቅነው በራሳችን ነው። እሺ ሁለት ማስረጃ ነው የጠየቀው። የመጀመሪያው ይሄ ነው ይምጣል ሲባል አማኒ ከፈሰለኝ የከፈትኩት ማለት ነው። ግን አልፈልግም ብሎ ነው ወደ ሌላ ጥያቄ ሄደው ማስረጃው ሲወጣ ነው። ወደ ሌላ ጥያቄ የሄደው ማስረጃው ሲወጣ ነው። እየተረበሸ የነበረው ለምን እንደሆነ እንድታዩት ማለት ነው። ሁለተኛው ደግሞ ይኸው ቁጭ ብሎለታል። ሪጀነሬሽን ኮንቨርሽን ኮሊንግ ኢን ዲ ኤርሊ ቸርች ብሎ እንዴት አድርጎ እንደዘገበ አሊሰን ግሬግ አሊሰን ስኮላር አምጣ ተባለ። ይኸው ስኮላር እሺ ተባለ። ይሄው የቤተክርስቲያን መጽሐፍ ቅዱስ ይሄው ተዘጋጅቶ እየጠበቀው ሶስቱንም አልፈለጋቸውም። ልክ ሲቀርብ ማስረጃው ሲቀርብ እሱ እንትን እያደረገ ነበር፣ ዲቤት እያደረገ። ይሄ ምን ያሳያል? በጥያቄ ማኒፑሌት ለማድረግ ተመቶ ነገር ግን እሱን ማድረግ የማይቻልበት ሁኔታ ውስጥ ሲገባ እንዲተረብሾ ይወጣል ማለት ነው። ስለዚህ እኛ ነን እንደውም ዝቅ ብለን የተቀበልነው እንጂ ይሄንን ሰው በምንም መልኩ ራሱን ዲስክሬስ አድርጎ የወጣ ሰው አይደለም። መጀመሪያውኑ ዝቅ ብለን የተቀበልነው እኛ ራሳችን። አማኒ መቀጠል ትችላለህ። ያ መቀጠል እንችላለን። በቀድሞ እንደነ ልደት ያላችሁ መግባት ትችላላችሁ። በእምነት ብቻ የሚለውን ሐሳብ ይዘን መቀጠል እንችላለን ነው። እቺ መሰቀል እንዴት መፈጥፈጥ እንደምታመጣ ዛሬ 3 ሰዓት ተኩል ላይ ግቡና ታያላችሁ። ራሴን አዋርጄ መጥቼ እዚህ ሲጀመር ዲስክሬስ ያረኩት ዲስክሬስ ምን እንደሆነ ዛሬ በድቤቱ እናያለን።